ስኬታማ ሰዎች ስኬታማ ከመሆናቸው በፊት የሚያሳዩቸው ባህሪያት እንዳሉ ታውቃላችሁ? ብዙዎቻችን ውጤቱን እንጂ ሂደቱን አናስተውልም። ዛሬ በዚህ ቪዲዮ ላይ የምነግራችሁ 10 ነጥቦች እናንተ ውስጥ ካሉ የስኬት መንገድ ላይ ናችሁ ማለት ነው። እናም ወደፊት ስኬታማ እንደምትሆኑ ማረጋገጫችሁ ናቸው። ውጤቱ የጊዜ ጉዳይ እንጂ ስኬታማ መሆናችሁ የማይቀር ነገር ነው። ምናልባት አሁን ባላችሁበት ሁኔታ ላይ ውጤቱ አልታያችሁ ብላችሁ ሊሆን ይችላል። ነገር ግን ከዚህ ቪዲዮ በኋላ የእውነትም የስኬት መንገድ ላይ እንደሆናችሁና ወደፊት ስኬታማ እንደምትሆኑ ያለ ጥርጥር እንድታውቁ ይረዳችኋል። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዝ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። ዛሬ የምነግራችሁ ገና ስኬታማ ባትሆኑ እንኳን ወደፊት ትልቅ ደረጃ እንደምትደርሱ የሚያሳያችሁን 10 ምልክቶች ነው። እነዚህ የምነግራችሁ 10 ምልክቶች እናንተ ጋር ካሉ እንኳን ደስ አላችሁ፣ የስኬት መንገድ ላይ ናችሁ ማለት ነው። ታዲያ 10ሩም ነጥቦች ወሳኝ ስለሆኑ 10ሩንም መስማታችሁን እርግጠኛ ሁኑ። ወደፊት ስኬታማ እንደምትሆኑ ከሚያሳዩት ምልክቶች ውስጥ አንደኛው ለመማርና ለማወቅ ያላችሁ ጉጉት። መማር ትምህርት ቤት ብቻ እንደማያበቃ ታውቃላችሁ። ስለዚህ ከትምህርት ቤትም ከወጣችሁ በኋላ የተለያዩ መጽሐፍቶችን ታነባላችሁ። እናም እውቀታችሁን በተለያየ መንገድ ታዳብራላችሁ። ሁሉንም አውቃለሁ አትሉም። አዳዲስ ነገሮችን ለማወቅ ሁሌም ዝግጆች ናችሁ። የተለያዩ መጽሐፍቶችን ታነባላችሁ። እውቀታችሁን ሊያግዙና ሊያዳብሩ የሚችሉ የተለያዩ ትምህርታዊ ቪዲዮዎችንም ትከታተላላችሁ። ትርፍ ጊዜያችሁን ዝም ብላችሁ አታባክኑ። ማህበራዊ ሚዲያ እንኳን ስትጠቀሙ ዝም ብላችሁ ጊዜያችሁን በማይሆን ነገር አታባክኑትም። ለእናንተ የሚጠቅማችሁና ከስራችሁ ጋር አብሮ የሚሄድ ትምህርታዊ ፖድካስቶችንና የተለያዩ እውቀታችሁን ሊያሳድጉ የሚችሉ ቪዲዮዎችን ትመለከታላችሁ። ሁለተኛ፣ ውድቀታችሁን እንደ ትምህርት ታያላችሁ። አንድ ነገር ጀምራችሁ ካልተሳካላችሁ ወይንም ደግሞ ስትወድቁ ተስፋ ቆርጣችሁ እጃችሁን አጣጥፋችሁ አትቀመጡም። እንደገና ትሞክራላችሁ። እናም ውድቀትን የምትመለከቱበት መንገድ ሌሎች ሰዎች ከሚመለከቱበት መንገድ የተለየ ነው። እናንተ ውድቀትን የምታዩት እንደ መማሪያ መንገድና እንደ መስተካከያና እንደ መሻሻያ ነው። ከዚህ ነገር ምን እማራለሁ፣ ስህተቱ የቱ ጋር ነበር ብላችሁ ስህተታችሁን አስተካክላችሁ ከውድቀታችሁ ትነሳላችሁ እንጂ እዛው ወድቃችሁ አትቀሩም። የጀመራችሁት ንግድ ባይሳካላችሁ ወይንም ደግሞ በንግድ ብትከስሩ እጃችሁን አጣጥፋችሁ አትቀመጡም። ምን አጥፍቼ ነው ብላችሁ ራሳችሁን ትገመግማላችሁ። እናም ለቀጣዩ ትዘጋጃላችሁ። ከስህተታችሁ ተምራችሁ ለቀጣዩ ጥንቃቄ ታደርጋላችሁ። እንደዚህ የምታደርጉ ከሆነ እመኑኝ ስኬታማ መሆናችሁ የማይቀር ነው። ሶስተኛ፣ ግልጽ ግብ አላችሁ። የት መድረስ እንደምትፈልጉ በግልጽ ታውቃላችሁ። ምን ማድረግ እንደምትፈልጉ፣ ምን መስራት እንደምትፈልጉ፣ ወደፊት ከ5 ዓመትና ከ10 ዓመት በኋላ የት መድረስ እንደምትፈልጉ በግልጽ ታውቃላችሁ እና በእቅድ ትመራላችሁ። ዝም ብላችሁ በዘፈቀደ በንፋስ አቅጣጫ አትመሩ። ሁሌም ቢሆን ስለ ወደፊታችሁ ታስባላችሁ። ስለ ወደፊት ስኬታችሁ ታልማላችሁ። ከዛሬ 5 ዓመት በኋላ የራሴን ድርጅት ገነባለሁ፣ ከዛሬ 1 ዓመት በኋላ የራሴ ቢዝነስ ይኖረኛል ወዘተ እያላችሁ እቅዶችን ትጽፋላችሁ። አሊያም ደግሞ እቅዶችን በአእምሯችሁ ታሰላስላላችሁ። ህልማችሁን፣ ዓላማችሁን ታውቃላችሁ። በእቅድ የምትመሩ ሰዎች ከሆናችሁ የጊዜ ጉዳይ ነው እንጂ ስኬታማ መሆናችሁ የማይቀር ነው። አራተኛ፣ ከምቾት ቀጠና መውጣት አትፈሩ። አዳዲስ ነገሮችን ለመሞከር ሁሌም ዝግጆች ናችሁ። እድገት የሚገኘው አዳዲስ ነገሮችን ከመሞከር እንደሆነ ገብቷቸዋል። እናም አዲስ የማታውቁት ነገር ሲኖር ለመሞከር ወደኋላ አትሉም። ለምሳሌ በሰው ፊት መናገር የሚያስፈራችሁ ከሆነ ነገር ግን በሰው ፊት ወጥታችሁ መናገራችሁ ለስኬታችሁ የሚጠቅማችሁ እንደሆነ ካወቃችሁ ይህንን ፍርሃታችሁን ዋጥ አድርጋችሁ ንግግሩን ታደርጋላችሁ። አዲስ ነገርን ለመጀመር አስባችሁ ውስጣችሁ ፍርሃት ሲፈጠር ያ ፍርሃት እንዳለ ወደፊት እንደሚሳካላችሁ አስባችሁ ከነ ፍርሃታችሁ የምትሰሩ ከሆነ እናንተ በጣም ልዩ ሰዎች ናችሁ። አትጠራጠሩ፣ ይሳካላችኋል። ምክንያቱም ስኬታማ የምትሆኑት የምትፈሩትን ነገር ፊት ለፊት መጋፈጥ ስትችሉ ነው። አምስተኛ፣ ጊዜያችሁን በአግባቡ ትጠቀማላችሁ። ጊዜያችሁ ከገንዘብ በላይ ውድ እንደሆነ ተረድታችኋል። ስለዚህ ጊዜያችሁን በከንቱ አታባክኑ። ጊዜያችሁን በማይረቡ ወሬዎች፣ ለእናንተ በማይጠቅሙ ክርክሮችና ማህበራዊ ሚዲያ ላይ ዝም ብሎ እንዲባክን አትፈቅዱ። ከእናንተ ፕሮግራም የወጣና የእናንተን ስኬት የማይደግፍ ግብዣዎች ሲኖሩ አሊያም ደግሞ ከስኬታችሁ ሊያስተጓጉላችሁ የሚችሉ የተለያዩ ፕሮግራሞች ሲኖሩ አይ እዚህ ቦታ ላይ አልገኝም ብላችሁ ስራችሁን ትሰራላችሁ። የምትሰሩ ስራ ኖሯችሁ ጓደኛችሁ መጥቶ ፊልም እንይ ቢላችሁ አይ የምሰራው ስራ አለኝ ብላችሁ ያንን ነገር ትታችሁ ስራችሁ ላይ የምታተኩሩ አይነት ሰዎች ከሆናችሁ እርግጠኛ ነኝ ስኬታማ የመሆኛ ጊዜያችሁ ቅርብ ነው። ስድስተኛ፣ በራስ መተማመን አላችሁ። ሰዎች ሁሉ በእናንተ ቢጠራጠሩ እንኳን እናንተ ግን በእናንተ አቅም ላይ አትጠራጠሩም። ማንም ባያጨበጭብላችሁ እንኳን ለራሳችሁ አጨብጭባችሁ ቆማችሁ ስራችሁን ትቀጥላላችሁ። ስራችሁን የምትሰሩት ሰዎች እንዲያጨበጭቡላችሁና ሰዎች እንዲያደንቋችሁ አይደለም።
ለራሳችሁ ስኬት ስትሉ ነው። ስኬት መጀመሪያ የሚጀምረው አእምሯችሁ ውስጥ ነው። አንድ ነገር መጀመሪያ ታስቡታላችሁ፣ ከዛም ወደ መሬት አውርዳችሁ ታሳኩታላችሁ። አንዳንድ ጊዜ ሀሳባችሁን ለሰዎች በምትናገሩበት ሰዓት ላይ በእናንተ ሀሳብ ላይ ይተማመኑ ይችላሉ፣ ህልማችሁን ሊጠራጠሩ ይችላሉ፣ እንደውም ሊስቁባችሁም ይችላሉ። ነገር ግን እናንተ በራስ መተማመን ሆናችሁ ያንን ነገር ታሳኩታላችሁ። የሰዎችን ሀሳብና አስተያየት ሰምታችሁ ፈርታችሁ አትቆሙም። ቤተሰብ አሊያም ደግሞ ጓደኛ አይ ይህ ነገር አይሆንም ቢሏችሁ እንኳን እናንተ ራሳችሁ ላይ ተማምናችሁ ያንን ነገር ታደርጉታላችሁ። ሰባተኛ የሌሎችን ስኬት ማድነቅ። ሌሎች ሰዎች ሲሳካላቸው አትቀኑም። ይልቁንም እነሱ ማድረግ ከቻሉ፣ እነሱ ከተሳካላቸው እኔም ይሳካልኛል ብላችሁ መነሳሳት ይፈጥርባቸዋል። አንድ የምታውቁት ሰው ወይንም ደግሞ ጓደኛችሁ ስኬታማ ሲሆን ከመቅናት ይልቅ እንዴት ስኬታማ እንደሆነና እንዴት እዚህ ደረጃ እንደደረሰ ጠይቃችሁ ለመማር ትሞክራላችሁ እንጂ በዛ ሰው ስኬት አትቀኑም። ሌሎች ሰዎች ሲሳካላቸው ደስ የሚላችሁ ከሆነና የሌሎች ሰዎች ስኬት ለእናንተ ተስፋ የሚሰጣችሁ ከሆነ እናንተ አሸናፊዎች ናችሁ ማለት ነው። እናም ቀጣዩ ስኬት የእናንተ ነው። አንድ ሰው ስለመጣበት መንገድና ስለ ስኬቱ ሲያወራችሁ ከመቅናት ይልቅ ያ ሰው እንዴት አድርጎ እዚህ ደረጃ እንደደረሰ ትማሩበታላችሁ። እናም ያንን ተሞክሮ ወደ እናንተ ወስዳችሁ ትተገብራላችሁ። ስምንተኛ ለለውጥ ዝግጁዎች ናችሁ። ዓለም ስትቀየር አብራችሁ ለመቀየር ዝግጁዎች ናችሁ። ድርቅ ያላችሁ ሰዎች አይደላችሁም። የድሮ አሰራር ላይ ሙጭጭ አትሉም። አዳዲስ አሰራሮች ሲመጡ ቶሎ ተላምዳችሁ ከአዲሱ ሲስተም ጋር ትቀላቀላላችሁ። እናም ከአዳዲስ ለውጦች ጋር በፍጥነት ተላምዳችሁ ስራችሁን ትቀጥላላችሁ። ዘጠነኛ ለራሳችሁ ኃላፊነትን ትወስዳላችሁ። ለህይወታችሁ መበላሸት ሰበብን አትፈልጉም እና ጣታችሁን የምትጠቁሙበት ሰው አትፈልጉም። ኢኮኖሚ ደካማ ስለሆነ ነው ወይንም ደግሞ ማንም ሰው ስላልረዳኝ ነው ብላችሁ ሰበብ አደረድሩም። በህይወታችሁ ለሚከሰቱ ነገሮች ኃላፊነቱን ስትወስዱ ያንን ነገር የመቀየር ስልጣኑ በእጃችሁ ይገባል። ለምሳሌ አንድ ፕሮዳክት ገበያ ላይ አቅርባችሁ ያ ነገር ባይሸጥና ውጤት ባያመጣ ገበያውን ከመውቀስ ይልቅ እኔ ምን አጥፍቼ ነው ብላችሁ እራሳችሁ ኃላፊነት ትወስዳላችሁ። አቀራረቤ ምን ይጎለዋል፣ ምን ባሻሽል ይሻላል ብላችሁ እራሳችሁ ኃላፊነት ወስዳችሁ ያንን ነገር ታሻሽላላችሁ። ለሽንፈቶቻችሁ ሌሎችን አሊያም ደግሞ መንግስትን አታማርሩ። ህይወታችሁ በእጃችሁ እንደሆነ ታምናላችሁ እና ሙሉ ኃላፊነትን ትወስዳላችሁ። ስህተት ስትሰሩ የኔ ጥፋት ነው ይህን ነገር አስተካክለዋለሁ የምትሉ ከሆነ እመኑኝ እናንተ ስኬታማ የምትሆኑበት ጊዜ ቅርብ ነው። አስረኛና የመጨረሻው ደግሞ ጽናት አላችሁ። ከምንም በላይ ደግሞ ትልቁ ችሎታችሁ ምንም ነገር ላይ ጽናትና ትዕግስት አላችሁ። አንድ ነገር ከጀመራችሁ ውጤቱ እስኪመጣ ድረስና ውጤት እስክታዩ ድረስ ዲሲፕሊን ሆናችሁ ያንን ነገር ታደርጋላችሁ እንጂ በፍጹም አታቋርጡ። እናም እንዲሁ በቀላሉ የምትበገሩና እንዲሁ በቀላሉ ተስፋ የምትቆርጡ ሰዎች አይደላችሁ። በጣም ብርቱዎችና ጽኖዎች ናችሁ። አንዱ መንገድ ባይሳካና ቢደክማችሁ ነገ ተነስታችሁ መልሳችሁ ሌላ መንገድ ትፈልጋላችሁ እንጂ በፍጹም አልተሳካልኝም ብላችሁ እጃችሁን አጣጥፋችሁ አትቀመጡ። ደጋግሞ የሚሞክር ሰው ደግሞ አንድ ቀን ያሳካዋል። ከነዚህ ከነገርኳችሁ 10 ነጥቦች ቢያንስ 5ቱ እንኳን እናንተ ላይ ካሉ እመኑኝ ስኬታማ ትሆናላችሁ። እናም ትክክለኛ የስኬት መንገድ ላይ ናችሁ። ስኬት ማለት መዳረሻው ብቻ ሳይሆን መንገዱም ጭምር ነው። ሁሌም ቢሆን አንድ ነገር አስታውሱ። ስኬት ማለት ከትናንት ማንነታችሁ ዛሬ ላይ ተሽሎ መገኘት ነው። ሁሌም ቢሆን አንድ ቦታ ላይ ቆሞ አለመቅረት ነው። ቢያንስ ትንሽም ቢሆን መንቀሳቀስ መቻል ነው። እነዚህን ባህሪያቶቻችሁን እያሳደጋችሁ ከቀጠላችሁ በቅርብ ጊዜ ውስጥ ዓለም የእናንተን ስኬት ማየቷ የማይቀር ነው። የዛሬው ቪዲዮ ይህን ይመስል ነበረ። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁኝ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር አድርጉልኝ። ለዩቲዩብ ቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሆኑ ላለሁኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።